ልቀበል በልቤ ምግባር እንደርቢ ልቀበል በድንኳኔ በቤቴ ስላሴ ሕይወቴ ልቀበል በልቤ ምግባር እንደርቢ ልቀበል በድንኳኔ በቤቴ ስላሴ ሕይወቴ ያበጀኝ የሰራኸኝ አንተ የምትኖር ዓለማትን ገዝተ ይስሐቅን ሰጠኝ አምላኬ በኪዳን ኖርኩኝ ተባርኬ ልቀበል በልቤ ምግባር እንደርቢ ልቀበል በድንኳኔ በቤቴ ስላሴ ሕይወቴ ስጠባበቅ ፍቅርህን ተርቢ ፈልገኝ አገኘው ቅርቢ የእውነት ፍርድ ነህና መገኛ ባንተ ጊዜ አገኘው መጽናኛ ልቀበል በልቤ ምግባር እንደርቢ ልቀበል በድንኳኔ በቤቴ ስላሴ ሕይወቴ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከድሚያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ክብረ በዓል በሰላም በጤና ደረሳችሁ አደረሰን። እንደዚሁም ለጻድቁ አባታችን ለጊዮርጊስ ዘጋስጫ እንደዚሁም ክብረው ለሚሉ ቅዱሳን ሰማዕታት ደናግል መነኮሳን መታሰቢያ ክብረ በዓል በሰላም በጤና ደረሰን አደረሳችሁ። አን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁሉ ጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም ምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል
ሰይፈ ሥላሴ ዘዘወትር አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። ሰይፈ ሥላሴ ዘዘወትር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ ማጸናለሁ። የዓለም ገዥ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማዕትነት አክሊል እቀናይ ዘንድ ተድላ ደስታ ካለበት ገነት አክቡኝ። ኃጢአቴን በይቅርታ ቃል ደምስሳችሁ ነፍሴን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እጠራ ዘንድ ከወደቅኩበት አንሱኝ። በቸርነታችሁ ከሩቅ ጥቀሱኝ። ከቀትር ጋኔን ከድንገተኛ መጋኘት ጠብቁ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራና ከአንደበቴ የጸሎትን እሸት አበረክተላችሁ ዘንድ በልቦና እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፉኝ ዘንድ የሚቃወሙኝ እንዲቃወማቸው ፈርዖን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸውን ዘንድ በእናንተ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ በአርያ ባለው ጽርሐ መንግሥት እማጸናለሁ። ስለ ዕዝራና ሄኖክ ሲባል ገነትን ስለ ጎበኛችሁ እኔንም እኛን ሁላችንም እዚህ የተሰበሰብነው በቸርነታችሁ ጎብኙን። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ታምራትን ያደረገና ኮከብ ክብር የተባለ የሰማዕትነት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ለመፍረድ በልዳ ሀገር የተሰበሰቡትን 70 ነገሥታትን ደምስሰው እንዳጠፏቸው የኔንም የጠላቶችን ይደምሰሱልኝ ዘንድ እማጸናለሁ። ጠላቶች የሆኑ ሁሉ መለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ፣ ይቃጠሉ። በሲኦል የጨለማ አዘቅት ውስጥ ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜ ከልባቸው አይጥፋ። ጠላቶቼ እኔ ከምድር ገጽ እንድጠፋ በፈለጉ ጊዜ እነሱ ራሳቸው እንደ ቃይልና ይሁዳ በዱርና በበረሃ በታትኗቸውና ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶችንም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኔም ላይ ጥፋትን እንዳያመጡብኝ ጥልቅ በሆነ በእሳት ባህር አስጠሟቸው። አሁንም እነሆ ጠላቶች በእሾህና ሜኬላ በታታ ወጥመድ ውስጥ ይግቡ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ለኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ እማልዳለሁ። ጠላቶች ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት ሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። ጠላቶችን በውሾች ማደሪያ ያሳድሯቸው። የምታስፈራውን ያችን የእሳት ባህር አታሻግሯቸው። በእሳት ቀስት ፍላጻ ንደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምሕረት ዝናብ ጠላ ያወርድላቸው። የሕይወትን ቃል አትመልሱላቸው። ልዩ ሶስት አብ ወልድ መንፈስ ቅዱስ ጽንዕት በሆነች መለኮታዊት እጃችሁ ትባርኩኝና መላእክትም ሁሉ በክንፋቸው በእኔ ላይ ይረቡ ዘንድ እማጸናለሁ። ነፍሴ ወይም ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈስ ውሃ እርኳት አጠጧት። ነፍሴ ወይም ሰውነቴም በፊታችሁ የተራበች ሆና እንዳትገኝ የሕይወትን ህብስት መግቧት። የነፍስና የሥጋ ገዥ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ ያቀርብላችሁ ዘንድ ጾምና ጸሎትን ወዳድ እንድታደርጉኝ እማጸናለሁ። ከነቢያትና ከሐዋርያት ጋር መኖሪያዬን በገነት አድርጉልኝ። ከዕለት ኪት ዘመን መንሱት ሰውሩኝ። እኔ በደለኛ የሚሆን አገልጋያችሁ ከድንገተኛ ሞት ድን ዘንድ ሊሶስ በሚሆን ስማችሁን እንማጸናለን። ነፍሴንና ሥጋዬን አደራ አስጠብቃለሁ። በዚያም ጊዜ ምሕረት ይደረግልኝ። አሜን። ዳግመኛ በሁሉ ላይ ስልጣን ባለው በእግዚአብሔር አብ ስም እውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን የሚያረጋጋ እውነተኛ ዳኝ በሚሆን በመንፈስ ቅዱስ ስም እማጸናለሁ። በአካል ሶስት ሲሆን በመለኮት ግን አንድ አምላክ በሚሆን እማጸናለሁ። በየጊዜውና በየሰዓቱ እንግዳ ለሚሆነው ለማይጠገብ በአብ በወልድ በመንፈስ ቅዱስ ስም ፍቅር እማጸናለሁ። በማይጠፋ በማያረጅና በማያልፍ በአብ በወልድ በመንፈስ ቅዱስ አነዋወር እማጸናለሁ። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነቱ ምስጋና እማጸናለሁ። ዓለምን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ አምላካዊ ጥበብ እማጸናለሁ።
በግልጽና በስውር ያለውን ዓለም በሙሉ ባጸና በአብና በወልድ በመንፈስ ቅዱስ አምላካዊ ኃይል ማጸናለሁ። ለመግደልና ለማዳን በሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ ማጸናለሁ። ከምድር ገጸብን ክርክር በሚሽር በሚያጠፋና በሚደመስስ በአብ በወልድ በመንፈስ ቅዱስ አምላካዊ ቃል ማጸናለሁ። በሚያደህይና በሚያበለጽግ በአብ በወልድ በመንፈስ ቅዱስ አምላካዊ መንግስት ወይም ስልጣን ማጸናለሁ። እጅግ በሚያስፈራና ነፍስና ስጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ ማጸናለሁ። ከአፍ የሚወጣ የእሳት ሰይፍ የጠላትን ወጥመድ አሽከላ በሚቆራረጥ በመለኮት አብ ወልድ መንፈስ ቅዱስ ማጸናለሁ። አሌፍ ቤት ጋሜል ዳሌት ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬ ሳንታው በሚባሉ በአብ በወልድ በመንፈስ ቅዱስ ስም እያመንኩ የአቤቱ አምላኬ ሆይ ልመናዬ ወደ አንተ ትቀርብ ዘንድ ማጸናለሁ። የመምጣቱ ዜና በነቢያት አንደበት በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ ማጸናለሁ። ዳግመኛ በማዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጸው አምላክ ማጸናለሁ። ሀገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያው ባሪያም መሰወሪያውን የእሳት መጋረጃ ባደረገ በጌታችን መድኃኒታችን ኢየሱስ ክርስቶስ ማጸናለሁ። በለበሰው ስጋ በተሰቀለበት መካነ ስቅለቱ በቀራንዮ በመካነ መቃብሩ በጎለጎታ ከሙታን ተለይቶ በሶስተኛው ቀን በመናሳቱ በ40ኛው ቀን ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ ማጸናለሁ። ለአዳምና ለልጆቹ ለዘሩ ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ስጋው በክብር ደሙ ማጸናለሁ። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማጸኛ ስሞች እናንተ ርኩሳን አጋንንት እኩያን መሰሪያን ሰብአዊ ፍጥረት ሁሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋይ ከምንሆን ከኔ ከናንተ ከሁላችን እንዳትቀርቡ የተወገዛችሁን እስከ ዘላለሙ ድረስ አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን አሜን። ተቀዳሚ ተከታይ የሌለው የአብ ባህሪ አንድ ልጅ የሚሆን እግዚአብሔር ወልድ ይክበር ይመስገን አሜን። የአብና የወልድ የባህሪ ሕይወታችን የሚሆን እግዚአብሔር መንፈስ ቅዱስ ይክበር ይመስገን አሜን። አብ የባህሪ አምላክ ጌትነቱ ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባህሪ አምላክ የጌትነቱ ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስ የባህሪ አምላክ የጌትነቱ ዙፋን ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል የሶስትነት የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሶስትነት ምስጋና ይገባል። የዝሩነት ባህሪ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አኗኗር ምስጋና ይገባል። ሰማይና ምድር ለማይወሰኑት አካል ሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። ህልፈት ውላጤ ለሌለበት ለሥላሴ መንግስት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለማይስማማው ለሥላሴ ስም ምስጋና ይገባል። ከፍጹም ሶስትነት ወደ አራተኝነት ከፍ ለማይል ፍጹም የስም ሶስትነት ምስጋና ይገባል። ከፍጹም የገጽ ሶስትነት ወደ ሁለተኛ ገጽ ዝቅ ለማይል የገጽ ሶስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሶስት ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነድ እሳት ነጸብራቅ ለተከበበችና ሁሉ በሁሉ ሙሉ ለሆነች ለሥላሴነት ምስጋና ይገባል ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ሰይፈ ሥላሴ ይሁድን አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን በሰንበተ ክርስቲያን እሁድ የሚጸለይ ሰይፈ ሥላሴ ይህ ነው። ጌታዬና አምላኬ እግዚአብሔር አመሰግናለሁ። አቤቱ በተወደደው ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱሳት በሚሆኑ ስሞች ጸሎቴና ልመናዬን ተሰማኝ ዘንድ እለምንሃለሁ። አቤቱ የሰይጣንን ሰራዊት ከእኔ ያርቅ፣ ወጥመዱንም እንዳልገባ ጠብቀኝ፣ ክፉንም ሁሉ ከእኔ አስወግድ። በአንተ ታምኛለሁና በፈቃድ እንድሄድ አድርገኝ። በፍቅርና በሰላም በጽድቅ ጎዳና ምራኝ። በቸርነትና በይቅርታ እንቅልፍን በማይኖራቸው አይኖች ተመልከተኝ። በክንፈ ረድኤት ተሰውረኝ ዘንድ እለምንሃለሁ። ይህችንም ዕለት የበጎ ነገር መጀመሪያ የክብር መዳረሻ አድርግልኝ። አቤቱ ስለ ኃጢአቴ ማስተሰሪያ እንዲሆነኝ ቅዱስ ሥጋውን ክቡር ደሙን እቀበል ዘንድ የተዘጋጀሁ አድርገኝ። በቀንና በሌሊት በምቀመጥበትና በምነሳበት በመውጣበትና በምገባበት ሁሉ ጊዜ ጠብቀኝ። ጎዳናዬን አቅና፣ አካሄዴንም አሳምር።
በክፉዎች ጠላቶች እጅ አሳልፈህ አትስጠኝ። መልካሙንና በጎውን ስጠኝ አቤቱ ይቅርም በለኝ። አንተም የሚያመሰግኑ ለአንተም የሚገዙ ደጋግና የተባረኩ ልጆች ስጠኝ አቤቱ። በዚህች በተባረከች ዕለት ከቸርነት ስጦታ መልካሙን ነገር ሁሉ ትሰጠኝ ዘንድ እማልድሃለሁ አቤቱ። አንተ ሁሉን ታውቃለህና ኃጢአቴንና በደሌን ደምስስልኝ እንጂ አታስብብኝ። ዳግመኛም በእኔ ላይ ጥቂት በጎ ነገርን ታያለህ፣ ነገር ግን በቸርነት ታበዛልኝ ዘንድ እለምንሃለሁ። አሁንም ደግሞ የልቦናዬን ትካዜ ታውቃለህ፣ ነገር ግን ሐሳቤን ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታ ብዛት ይቅር በለኝ። ወደው በመልካም አስተዳደግ አሳድገው እንደዚህ ላደረሱኝ አባትና እናቴን አቤቱ መልካሙን ዋጋ ስጣቸው አቤቱ። ከሚያስፈራ ፍርድ አድነኝ፣ ከባለሟልነቶች ጋር አንድ አድርገኝ። ሁልጊዜ ስነ ምግባሬን ወይም ጠባይን አሰማምሬ በደሌን የሚቀር በለኝ። ለሰው ልጅ ፍጥረት ሁሉ ስለ እሷ መድኃኒት የተሰጠባት ቅድስት እሷን መድኃኒት የተሰጠባት ቅድስት በምትሆን ስለዚህ የትንሣኤ ዕለት ብለህ ጠብቀኝ አቤቱ። ፍቃድህን እንዳደርግና በትእዛዝ እንድራመድ አይነ ልቦናዬን ታበራልኝ ዘንድ እለምንሃለሁ። ሁሉ ይቻለንና አቤቱ የአባቴንና የእናቴን በደላቸውን አስተሰርይላቸው፣ ክፋታቸውን አታስብባቸው። በቸርነት በይቅርታ ከገሃነመ እሳት አድነኝ። ኃይል፣ መንግስት፣ ስልጣን ያንተ ናትና ለዘላለሙ አሜን። አቤቱ የስምህን አዳራሽ ለድህነት፣ ለሕይወትን፣ የደስታና ለሰላም፣ ለጸጋና ለክብር፣ ለሽልማትና ለባለሟልነት ለሰው ልጅ ፍቅር የተዘጋጀች አድርግ አቤቱ። ስለ ኃጢአቴ ብዛት የተዘጋ እንኳ ሆኖ ቢገኝ ቸርነትን ደጃፍ ክፈትልኝ አቤቱ። ስለ በደሌ የተከፈተውን የመዓትህን በር ዝጋልኝ። የለመነ ይወስዳል፣ የፈለገም ያገኛል፣ በርም ላንኳኳ ይከፈትለታል። አቤቱ ይቅርታህንም እሻለሁ፣ ወደ ጌትነትህ አዳራሽ ገባ ዘንድ በቸርነትህ በር አንኳኳለሁና አቤቱ ክፈትልኝ። በቸርነትህ ባስቆጣ እንኳ በዓይነ ምሕረት ተመልከተኝ። ምሕረትን የተመላች ቀኝ ትዳሰኝ አቤቱ። የመዓትህ ጽዋ በላይ አታፍስ፣ ለጥፋት የተዘጋጀ የኃጥአንም በትር በእኔ ላይ አታንሳ። በጽድቅ ገስጸ፣ በቸርነት ጎብኘኝ እንጂ እስከ ዘላለሙ አሜን። አቤቱ የጽድቅ መገኛ ሆይ ከአንተ ዘንድ ጽድቅን እሻለሁ አቤቱ። የትዕግስት መዝገብ ሆይ ትዕግስትን ታድለኝ ዘንድ እሻለሁ አቤቱ። የጥበብ መገኛ ሆይ ከአንተ ዘንድ ጥበብን እፈልጋለሁ። የማይዳሰስ የማይጨበት ነበልባላው አንደበት መለኮታዊ ፀሐይ ልዩ ሶስት በምትሆን አብ ወልድ መንፈስ ቅዱስ ሆይ ኖህ ቅድመ ዓለም አነዋወር የማይመረመር የጥበብ መሰረቷ የምህረት አባቷ ሀገረ ሕይወት ከተማህም የመድኃኒት ከተማ ነው። የእውነት መገኛ የአእምሮ መፍለቂያ የንጽህና አዳራሽ የደስታ መፍሰሻ የጽድቅ አቀነባባሪ ኢየሩሳሌም ሙሽራዋ ገነት ያበጃጃት መንግስተ ሰማያትን ያዘጋጃት ወይ ነገ ጸባ የምትባል አንተ ነህ። ሚስጥርህም ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። አንተ ብትችል እንጂ የማይቻሉ ብትፈጥር እንጂ የማይፈጥሩ ብትገዛ እንጂ የማይገዙ ነው። ሰማይን የማይዳሰስና የማይታይ የረቂቅ ነፍስ በስፋት የፈጠርካት በምድርም በሰፊ ባህር ላይ በትእዛዝ ፈጠርካት። ጸና ጸጋን የምትስተስል ሰይፈ ሥላሴ ብርሃናዊ ድንኳን በላይ ላይ የኮከብ ነጸብራቅ የሚንቦገቦግ ረጅም የእሳት ድንኳን ተራራ ጫፍ ላይ የተተከለ ነው። መንበርህም በውስጡ የማባረቅ ታሶችና የነጎድጓድ አንባሪዎች የሚመላለሱበት እንዲሁም የቸርነት ሜሮን ከሱ የሚፈሱ በነጭ ሜሮን ከሱ እንቁ የተሰራና የታነጸ ነውና። ሰረገሎቹ ኪሩቤል ባለ 6 ክንፍ 4 ገጽ ያላቸው ከእግር እስከ ራሳቸው በዓይን የተመሉ ናቸው። ከግርማ የተነሳ ፍርሃት ልጓማቸው ራአደም ልባባቸው ምስጋናህና ምግባቸው ውዳሴ መጠጣቸው ጌትነትህ ማድነቅ ሲሳያቸው ለኪደተ እግራቸው የተወሰነ ሜዳ ለራሳቸው መጠጊያ ወይም ድጋፍ የለውም። የመለኮት ሰረገላነት መሰላል ያመጥቃቸዋልና ነፍስና ስጋን የምትገዛ ልዩ ሶስት የምትሆን ጌታዬና ንጉሥ አምላኬና ፈጣሪ ሆይ ለአዳራሹ መብራት ለመመላለሻ ፀሐይ አትፈልግም አቤቱ። ማረኝ ይቅርም በለኝ። መዛል ወይም መድከም ሳይኖርበት ለዘላለም ጸንታ በምትኖር እጅ በአርያህና በምሳሌ በመፍጠር ችሎታ ለፈጠርከን የአማልክቶች አምላክ የገዢዎች ገዥ የንጉሶችም ንጉሥ አምላክ ሆይ ትዕግስት ልማድህ ነው። የይቅርታ የቸርነት ጠል ከቤት ይዘንባል። የጽድቅና የእውነት ማዕበል በፊት ያልፋል አቤቱ። መተዳደፌን ለማንጻት ርኩሰቴንም ለመቀደስ አቤቱ። ከኃጢአት ደዌ ለማዳን ከበደል ሕመሜ ለመፈወስ አቤቱ። የወደቅኩትን ለማንሳት የተሰጠምኩትን ለማውጣት አቤቱ። የጠፋሁትን ለመፈለግ የተጣልኩትን ለማንሳት አቤቱ። ከኃጢአት ማሰሪያ ለመፈታት ከሰይጣን ወጥመድ ለመጠበቅ አቤቱ። ጌታዬና አምላኬ ንጹሐን ከሚሆኑ ጭፍሮችና ቅዱሳን ከሚሆኑ መላእክቶች ላከኝ አቤቱ። ከአንደበታቸው የእሳት ብልጭልጭታ የሚብለጨለጭ ከከንፈራቸው ምስጋና ጉም የሚተን የሚጠስ ከአፋቸው ምስጋና እንደ ክረምት ጎርፍ የሚጎርፍ ፍጹማን አመስገኞች አገልጋዮች ወገን ከሆኑ ሁሉ ጊዜ ላክልኝ።
ግርማህ እጅግ አስፈሪ ነው። አንተ ብሩካን ጻድቃን አክሊልና አሸናፊ ለሚሆን የሰማዕታት የራስ ወርቅ ነህ። ያ አምልኮት ወይም አንተን ማምለክ ያዘኑትን ያስደስታል። ለሩቆችም ሰላም ለቅርቦች ደህንነት ነው። ልዩ ሦስት አብ ወልድ መንፈስ ቅዱስ የዲያብሎስን እሾህ ከስጋና ከነፍስ ጋር ነቅለህ ጣልልኝ። በአንጻሩም የበደል ሐሩ የማያጠወልገው የፀሐይ ሙቀት የማያደርቀው የዓለሙ ሁሉ እርግጠኛ ጠላት የሆነ እርጉም ሳጥናኤል የንፋቱ ውርጭ የማያገኘው የፍቅርህን ስንዴ በልቤ ውስጥ ዝራ። ነፍስና ስጋ የምትገዛ ልዩ ሦስት ሆይ በየወራቶችና በየዘመናቱ ሁሉ የንጽሐን መጎናጸፊያ አለብሰኝ። የቅድስናንም ዝናር አስታጥቀኝ። ለሕይወትና ለመድኃኒት የሚሆን የአሸናፊነት ራስ ወርቅ አቀናጀኝ። አቤቱ ሰውን ወዳጅ ሆይ ቸርነትህ ፈትል በታታዊ የቅርታህን ዕንቁ ጌጥ አስጊጠኝ። አቤቱ እሳታዊ አንደበት መለኮታዊ ፀሐይ መሐሪና ይቅር ቅዱስ አብ ሆይ በጽድቅ አጽድቀኝ። የተቀደደውን ክርስቲያናዊት በልጅ አማኑኤል በቅዱስ ሥጋ በክብር ደሙ መርፌ ጥቀምልኝ ወይም ስፋልኝ። አቤቱ ወልደ ዋሕድ የሚያስጨንቁኝ ኃጢአተኞችና ከሚከቡኝ ጠላቶች እንደ ዓይን ብሌን ጠብቀኝ። በከንፈ ረድኤትም ሰውረኝ። ያዘኑትን የምታረጋጋ ተስፋ ላጡ ተስፋ የምትሆናቸው መንፈስ ቅዱስ ሆይ በመቅሰፍት ከእኔ አረክ። እንድህን ጽናት የተነሳ እኔ ባሪያ ደቅ ያለሁና ዳግመኛ የመድኃኒት የሙሽራ በምትሆን በዚህ በቅዱስ ቤተ ክርስቲያን ማጸናለሁ። አሁንም ከሰማይ በወረደ በዚህ በቁርባን ህብስት ላይና ጥበብን የሚገልጽ የአብ ልጅ የሚሆን የጌታችን ኢየሱስ ክርስቶስ በዚያን መከራ በተቀበለበት ዕለት በጎኑ በፈሰሰው በዚያ ጽዋ መድኃኒት ላይ ረበው እስክላ ከበርከው ማጸናለሁ። አምላክም በወለደች የቁርባን የወርቅ ሙዳይ በመቶን በእግዚእትነ ማርያም ጸሎት ማጸናለሁ። ብሩክ አብ ሆይ በሊቀ መላእክት በቅዱስ ሚካኤልና ረዳት ሆነኝ እንጂ አትጣለኝ። ወልድ ዋሕድ ሆይ የምስራችን አብሳሪ በሚሆን በቅዱስ ገብርኤል አማላጅነት ረዳት ሆነኝ እንጂ አትጣለኝ። ቅዱስ መንፈስ ጰራቅሊጦስ ሆይ በአቃቤ ኖኅት ቅዱስ ሩፋኤል ልመና ረዳት ሆነኝ እንጂ አትጣለኝ። ጠላቶቼ ሁሉ እንዳይከቡኝ እንደ ዓይን ብሌን ጠብቀኝ። ለመክበብም ቢሞክሩ በቅስፈት በፊቴና በኋላ ፈጥነው ይውደቁ። ፈጣሪ ክርስቶስ ሆይ በስምህ እታመናለሁ። በአዳኝ በሚሆን ቃልህና ታርዶ ተወራርዶ በማያልቅ ቅዱስ ሥጋ ተቀድቶ በማይደርቅ ክቡር ደምህ አምናለሁ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ነፍሴና ሥጋዬን ቤቴና ቤተሰቦቼና ከብቶችን ንብረቴንና ሰራተኞች ባለቤቴንና ልጆችን የኔ የሆኑት ሁሉ ደግሞ ማህበርተኞቻችንም ይህንን ቃልን በሚሰሙት በሙሉ በእናንተ አደራ እናስጠብቃለን። ቸርነትህ የይቅርታህ ብዛት ሆይ ከዕለት እኪት አደነን፣ ከጥፋት ሁሉ ጠብቀን። አንተ የበጎ ነገር ሁሉ መገኛ መዝገብ ነህና ለአንተ በፍጥረቱ ሁሉ አንደበት ፍጹም ምስጋና ይገባል። በመለኮት እናት በድንግል ማርያም አማላጅነት በታላቋ ሰማዕት በቅዱስ ጊዮርጊስ ጸሎት በየጊዜውና በየሰዓቱ በእኛ ላይ ምሕረት ይደረግልን ዘንድ ፍቃድ ይሁንልን። አቤቱ አምላካችን ሆይ ረድኤትህን ድህነት የሚገኝ ከአንተ ነውና ስሉስ ቅዱስ ሆይ እኔን ኃጣውንና እኛ እዚህ የተሰበሰብነው ሁሉ ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን ለዘላለሙ አሜን። ተአምር። ከዚህ በመቀጠል ደግሞ ተአምር አነባለሁ። የይቅርታው ሀብት ረድኤቱ ከኔም ከናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑርና ቅድስት ሥላሴ ያደረገው ተአምር ይህ ነው። እግዚአብሔርን የሚፈራና ቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም በሚባል አገር አንድ ሰው ይኖር ነበረ። የሚስቱም ስም ሳራ ይባላል። እነዚህም ቅዱሳን በሥላሴ ሕግ ተጠብቀው ስደተኛውና እንግዳውን እየተቀበሉ ያስተናግዱ ነበረ። እንግዳ ሳይዙ ወይም ሳይኖር የስናፍጭ ቅንጣት እንኳን የኃይል ምግብ ምንም አይቀምሱም ነበረ። የበጎ ነገር ጠላት የሆነ ሰይጣንም ይህንን በተመለከተ ጊዜ ከጭፍሮቹ አንዱ እንዲህ ሲል ላከው። እንግዶች ሁሉ ወደ አብርሃም ቤት እንዳይሄዱ ሂደ በምድያም ጎዳና ተቀምጠ ሰውነቱን በሐሰት ለውጠህ ተናገር። እነሆ ደምህ በመሬት ላይ እስኪወርድ ድረስ ራስክን በድንጋይ ፈጥፍጠው አለው። ሰይጣኑም ይህንን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና በሚያልፍ መንገደኞች ሰዎች ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጥታችኋል? ወዴት ትሄዳላችሁ? ሲል ጠየቃቸው። መንገደኞቹም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መጥታችሁ ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ አትሂዱ አላቸው። እንግዶቹም ያ ቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ በማለት እርስ በርሳቸው ተወያዩ። ይህንን ከተባባሉ በኋላ ተመልሰው ወደ ሀገራቸው ሄዱ። በዚች ዕለት
አብርሃም ከቤቱ ወጥቶ ከጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱ 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደ ቀድሞ እናንተ ሰዎች ወዴት ትሄዳላችሁ ሲል ጠየቃቸው። እነሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞቼ ሆይ አብርሃም ራሴን ፈንክቶ ከማይለ ራስ የሚወርደውን ደሜን ኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። በዚህን ጊዜ እንደዚያ እንግዶች እርስ በርሳቸው አብርሃም ከሚገድለንስ ወደ ሀገራችን ብንመለስ ይሻለናል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚህ ወደ ቤት ተመልሶ ምንም ሳይቀምስ ተኝቶ አደረ። በሶስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ቆራጥነት የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህ ጊዜ የሰይጣን ምክሩ ሁሉ ተሻረ። ይዘው ወደ መጨረሻይቱ የሲኦል ረግረግ ጣሉት። እሊህ ሥላሴ በእንግዳ ደንብ በአብርሃም ቤት ደጃፍ ተቀመጡ። አብርሃምም በደጁ ተቀምጠው በተመለከተ ጊዜ ወደ ቤቱ እየሮጠ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋልና እንግዲህ አንቺ ፈጥነሽ እንጀራውን ወጡን ጥሩን ጠላና መልካሙን ጠጅ አዘጋጂ፣ እኔም የወይፈኑን ፍሪዳ አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለች። ዳግመኛ እርጎውን ማሩን እንድታዘጋጅና ለእግራቸው መታጠቢያ ውሃ በምንቸት ታሞቅላቸው ዘንድ አዘዛት። ከዚህ በኋላ ለእያንዳንዳቸው በየራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዛት። አብርሃምም ይህንን ከተናገረ በኋላ ወይፈኑን አርዶ ስጋውን በየብልቱ አወጣው። ከዚያም የታረደውን የወይፈኑን ስጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ይህንን ስጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ስሪው አላት። እሷም እሺ በጅ አለችው። አብርሃምም ከቤቱ መድረክ በስተውጭ ሥላሴን ባገኘው ቦታ ላይ ልብሱን አነጠፈና ጌቶቼ እግራችሁን አጥባችሁ ዘንድ ወደ ወንድማችሁ ቤት ዝለቁ ግቡ አላቸው። ከዚህ በኋላ ተነስተው ወደ ድንኳኑ ወይም አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። ከዚህም ጊዜ የአብን እግር ማጠብ ጀመረና አብን ካጠበ በኋላ ወልድና መንፈስ ቅዱስ ታጥበው አገኛቸው። ያለመለየት አንድ ናቸውና። በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑንም በማድጋ ቀድቶ አቀረበላቸውና እስኪጠግቡ ድረስ በሉ ጠጡ። ማዕዱ ከተነሳ በኋላ ለእንግዶች ራት የታረደውን ወይፈን በቤቱ በራፍ ፊት ለፊት ከውጭ በኩል ቆሞ አየው። አብርሃም ይህንን ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህ ጊዜ ሥላሴ አብርሃም ሆይ ሰይጣን እንደቀናብህ ጠንቅቀህ ወቅ። እንግዳ በመጣልህ ጊዜ በብሩህ ልቦናና በንቁ ሕሊና ሆነ ተቀበላለው። ነገር ግን እንግዳ ካልመጣ ራትህን በጊዜው ብላ መጠጥህንም ጠጣ እንጂ ጦምህን አትደራሉት። ይህንን ተናግረው እኔ በአምሳልና በህልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህ ሁሉ የሆነው ሐምሌ 7 ቀን በዋለበት ዕለት በቅድስት ሰንበተ ክርስቲያን ዕለተ እሁድ ነው። የምድያ ሰዎች ስለዚህ ለምግብ የተዘጋጀ በኋላ ሥላሴ ስለነሱት ወይፈን እንዲሁም በሥላሴ ዘንድ የተደረጉት ድንቅ ስራዎች ሁሉ ፈጽሞ አደነቁ። ይቅርታው ሀብተ ረድኤቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነው ጸሎት ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን በእውነት ፍጹም ሰላሙን ይልክልን ዘንድ ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ጠያቂ አጣው በመንገድ በስደት ዓለም የወደቁትን ሕሙማን ሁሉ ቅድስት ሥላሴ ይፈውስልን። እኛንም ያገልግሎት ዘመናችን ይባርክልን። በእኛ ላይ በጠላትነት የተነሱትን ሁሉ ሥላሴ ከእግራችን ስር በታች ጥሎ ወደ ረቅረቅ ይጥልልን ዘንድ ለአብርሃም የተለመነ ለአብርሃም የደረሰ ሥላሴ ለኛም ለሁላችን ይድረስልን። ታስረው የሚጨነቁት ፍርድ የተጓደለባቸው በኢትዮጵያ በተለያየ ዓለም በአረብ ሀገር በሳውዲ አረቢያ በሁሉም ቦታ ላይ ያሉትን ሁሉ ቅድስት ሥላሴ በዛሬው ዕለት ያስፈቱልን። ምህረት
ዜና ከስላሴ እንድናገኝ ሁላችንም በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የስላሴ ቤተሰቦች የቅዱሳን ዝክር ተከታታዮች እባካችሁን በስላሴ ስም ይህንን ለዓለም ላሉት ምእመናን ሁሉ ታደርሱልን ዘንድ ሼር አድርጉት እያልናችሁ እየጠየቅናችሁ ሰምታችሁን ዝም የምትሉን በጣም እጅግ ብዙ ናችሁና እስቲ እንደው ዛሬ ታዛችሁ ለስላሴም በስላሴ ስም ስንጠይቃችሁም ሁላችሁም ሼር አድርጉት። ሰዎች ይድኑበታል። እናንተ የተደሰታችሁትን ያክል ደግሞ ሌሎች ምእመናን ይህንን ፈውስ ይፈልጋሉ። እንደዚሁም ደግሞ ላይክ ስታደርጉት ደግሞ ዩቲዩብ ሼር ያደርግልናልና ሁላችሁም ላይክ እንድታደርጉት እላለሁ። ይህን ቃሉን ስትሰሙት አንዴ ቆም ብላችሁ ሼር ያላደረጋችሁ ሼር በማድረግ ላይክ ያላደረጋችሁ ላይክ፣ እንደዚሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ አገልግሎታችንን ደግፉ። የስላሴ በረከት አይለየን። ከዚህ በመቀጠል ደግሞ ዜና ስላሴን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በኅዳር ወር የሚነበብ የአብ የወልድ የመንፈስ ቅዱስ ድርሳን ማንበብ እንጀምራለን። ልዩ ሶስት በሆነ በእግዚአብሔር አብ ስም በለዘበ ፍቅር በራሱ በእግዚአብሔር በወልድ ስም አዲስ ራእይን በሚገልጽ በእግዚአብሔር መንፈስ ቅዱስ ስም እናምናለን። በመንግስት በባህሪ በስልጣን በአገዛዝ አንድ ናቸው። ይቅርታቸውና በረከታቸው ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህ በኋላ ሮማንና ትርንጎ አፈሩ፣ ወይኖችንም አበቡ። ዳግመኛም እነዚህ የገነት ዛፎች አፈሩ፣ እስከ ኅዳር ወር ድረስ አበቡ። ስሮቻቸው ማዕረን ከሚጠጡ ከምድር በታች ታዩ፣ አለመለመች። አብ ወልድ መንፈስ ቅዱስም የለመለመ አዲስ የምስጋና ወይንን እንድናገር አንደበቴን ግለጡልኝ። ምስጋናችሁንም በማሰብ ሕሊናዬን ተሰረቀ። ፍቅራችሁም በልቤ መካከል በቀለ። ሐመልማሉ አንደበቴ ወጣ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬን እንድናገር ምስጋናችሁም በአንደበቴ ጻፉ። በአበባ ቀለም የተጻፈውንም አንደበቴ ውስጥ እንዳያነቡት መላእክት ወደ እኔ ላኩዋቸው። በልቦናዬ ውስጥ የሕይወትን ውሃ ጨምሮ ለአፍንጫዬ የሙዳይ ሽቱን አሽቱኝ። በልቤ ውስጥ የዓለም የምስጋና ፍሬ እንዳይደርቅ በየጊዜው እንድጠጣው በጉሮሮዬ ውስጥ የወይንን ምንጭን አፍስሱ። ጌቶቼ ሆይ የተጻፉ ምስጋናችሁን አይ ዘንድ በወርቅ መቅረዝ ጌቶች ሆይ የተጻፉ ምስጋናን አይ ዘንድ በወርቅ መቅረዝ ላይ ያለ ፋናን በልቦናዬ ውስጥ አብሩ። የወይኑ ዘለላ አፈራ፣ አበባውን በዛ። አንድ ሰው ወይኑን እንዲጠብቅ የባሪያውን ላከ። ሂዶ የሰማይ ወፎችን የወይኑን ፍሬ እንዳይበሉት ጠበቀ። ወይኑ የሚለቀምበት ጊዜ ደረሰ። ባሪያውም ለቅሞ ለጌታው ወሰደለት፣ ሰጥቶ ደስ አሰኘው። ጌታውም ለወይኑ ጠባቂ ሰጠው። ዳግመኛ ሌላውን ባሪያ የወይኑን ፍሬ እንዲያመጣለት ላከ። ወደ ቦታው ሄዶ ከወይኑ ዘለላ የወይኑን ፍሬ ለቅሞ ለራሱ በልቶ ረክቶ ወደ ጌታው ተመለሰ። ከወይኑ ፍሬ ምንም አንዲት ቅንጣት እንኳን አልወሰደለትም። ጌታውም ባሪያውን ከወይኔ ፍሬን አላመጣህልኝምን አለው። ባሪያውም አቤቱ አዎን ከወይኑ አጠገብ አልደረስኩም፣ ቦታውንም አላገኘሁም አለው። አብ ወልድ መንፈስ ቅዱስ የዚህን ወይን ጠባቂ ትርጓሜ እንነግራችሁ ዘንድ አድምጡ አሉ። የወይኑ ፍሬ ይዞለት እንደተመለሰ እንደዚሁ ሁሉ ጻድቃን እንደ ወይኑ ለጌታቸው ይሰጡት ዘንድ መልካም ፍሬ ያፈራሉ፣ በወይኑም ፍሬ ይደሰታሉ። ያ ባሪያ ከወይኑ ፍሬ ያመጡለት ዘንድ እንደ ተላከና ሂዶ ለራሱ በልቶ እንዳላመጣለት እንዲሁም የእግዚአብሔርን ሕግ ሰምቶ አልሰማንም
የሚሉ ግብዞች ናቸው። አብ ወልድ መንፈስ ቅዱስ ይህንን ተናግረው ወደ ጽርሐ አርያም ወጡ። የህዳር ወር ድርሳን በዚህ ተፈጸመ። ይቅርታቸው ሀብተ ረድኤታቸው በእኔም በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ይቅርታቸው ቸርነታቸው ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የሚነበብ የአብ የወልድ የመንፈስ ቅዱስ ድርሳን ማንበብ እንጀምራለን። እንግዲህ ዛሬ በዚች ቀን የሰማይን ምስጢር የገነትንም ቁጥር እንጽፋለን። ከዕለታትም በአንድ ቀን አብ ወልድ መንፈስ ቅዱስ የአትክልት ቦታ ወደ ሆነች ኢየሩሳሌም ሰማያዊት ገቡና እኛ ምድርን በአበቦች ሰማይንም በከዋክብት አስጌጥን፣ እኛም በገነት እንኖራለን፣ በሰማይን በምድርም ያለውን የዓለም ምስጢር እናውቃለን አሉ። ከአብ ብቻ በቀር የሰማይ መላእክትም ቢሆን ፍጥረትም ቢሆን ያችን ዕለት ያችን ሰዓት የሚያውቃት የለም ብሎ ጌታችን በወንጌል እንደተናገረ ከሰው ከመላእክት ስራችንን የሚያውቅ የለም። ነገር ግን ተጠንቀቁ፣ ተጠበቁ፣ ተግታችሁም ጸልዩ። አብ ወልድ መንፈስ ቅዱስም አሉ ለአዋቂዎች ነው እንጂ ለሰነፎች የስልጣኔ የሥላሴን ምስጢር አትባክኑ አይገባቸውምና። ከዚያም ሂደው ከወተት ጋር የተቀላቀለ የማር ወለላ ወደሚፈስበት ፈሳሽ ገቡ። ይህም ፈሳሽ ወዴት ይደርሳል? ዘወትር ገነት ያጠጣል እንጂ። የወይኖችም አበባ ነጭ ነው፣ ሮማን የወርቅ ፍሬ ያፈራል። የሁሉም ተክሎች መዓዛቸው ልብን ይመስጣል። የተቀመመ መዓዛው ወደ አፍንጫ ይገባል። የትርንጎንና የሎሚ አበባቸው እሳት ይመስላል። እንቁ ባህር የሚመስል ያፈራል። ለመላእክት ሁሉ ፈጽሞ ያበራላቸዋል። የገውዝም አበባ እንደ ሱፍ አበባ ያለ ያብባል። ተምርም እንደ ፍስሐ ያለ አበባ ያብባል። ሜምም አበባው ብር የሚመስል ያብባል። ሁሉንም የገነት ዛፎች ሮማን ይበልጣቸዋል። ቅርንጫፎቹ ሰፋፊ ፍሬዎችም ብዙ ናቸው። ካፈራቻቸው ከሁሉም የገነት ፍሬዎች ሮማን ብቻ ያፈራቸዋል። ለውዝ አበባ በረድ ይመስላል፣ ነጭስ ነው። የሰኪኖንም አበባ የእሳት ላንቃ ይመስላል። አብ ወልድ መንፈስ ቅዱስንም በሮማን ስር ማረፍ ይወዳሉ። ሁሉም የገነት መዓዛዎች መላእክትን ይሸታቸዋል። በረቂቅ ሆዳቸው ውስጥ ገብተው ያለም ግብ ያለ መጠጥ ያለ ጠገባቸው ያረካቸዋል። ሰውነታቸውንም ያዋህዳል። ያለ መጠጥ ይሰክራሉ። የቁአም አበባ ግምጃ ይመስላል። የአውሎግዮንም አበባው የእሳት አምድ ይመስላል። መላእክት ያስፈራቸዋል። ዛፍ ከቅጠል ጋር እንደ እሳት አምድ ነው ብሎ ነቢዩ ኢሳይያስ እንደተናገረ መልአከ ምድሩም ምን ይመስላል? የዳርቻዎችስ ወሰን ምን ያክል ይሆን? የምድሩ ቀኝ እንደ በረድ ነጭ ነው። ጣራው መብረቅ ይመስላል። ዙሪያውም በመላእክት ሰይፍ የተጋረደ የታጠረ ነው። በመሬቱም ገጽ ነጸብራቅ የሚመስል አለ፣ ፍህም የሚመስል አለ። የመሬቱ ግራ ግምጃ ይመስላል። ጣራው ላዩ ፀሐይ ይመስላል። የመሬቱ አይነት እሳት ይመስላል። ዝንጉርጉር የሚመስል አለ፣ ጸፍጸፍ የሚመስል አለ። አብ ወልድ መንፈስ ቅዱስ አሉ። እኛም በአበባዎች በፍሬዎች በእጽዋቱ ሁሉ የተመሰገነነን። ቅዱሳን መላእክት በምስጋና ያመሰግናልናል፣ ያከብሩናል። ታላላቅን አንበሶችና ነብሮች ልብ የሌላቸው የዱር እንስሳትም ስማችንን አውቀው ይሰግዳሉና አሕዛብ መንግስታችንን በምን ግብር ምክንያት ያቃልሉታል? ነቢዩ ሲራክ እንደተናገረ ሰው ከቤቱ ወርቅ ብር አውጥቶ የሚያገለግለው ባሪያ ይገዛል። ያ ባሪያ ሲኮበልል ጌታችን ቢያገኘውም ወደ ቤቴ ተመልሼ ልገዛው አይልም። ገድሎ እንዲበሉት ስጋውን ለውሾች ይጥለዋል እንጂ ከገደለው በኋላ ነፍሰ ገዳይ አይበላም። አስቀድሞ በገንዘቡ ገዝቶታልና ሐሩሩን ቁሩን ተቀብሎ ስለ እኔ ወርቅ ከፍሏል ብሎ ጌታውን ያገለገለ ባሪያ ቢኖር ጌታዬን መቼ አገልግዬ ገንዘቡን መለስኩለት ብሎ ጌታውን ያገለገለ ባሪያ መልካም ፍርድ ይፈረድለታል። ነቢዩ ኤርምያስ እንደተናገረ ጌታው የሚያገለግለው ባሪያ ከ7 ዓመት አብልጦ አይገዛው። 7 ዓመት ከሆነ በኋላ ጌታው እንደወደደ
የገንዘቡን እኩሌታ ሰጥቶ ነፃ አውጥቶ ያሰናብተዋል። ነፃ የወጣ ባሪያ ወደ ጌታው ቤት ቢመለስ ግን ገመድ ፈትሎ አፍንጫውን በስቶ ከውሾች ጋራ ያሳድረው፣ ከእርሱም ጋራ ይብላ፣ ከሁሉም በታች ይሁን። ጌታውም በሚሞት ጊዜ የገንዘቤን እኩሌታ ሰጥቼ ካሰናበትኩት በኋላ ተመልሷልና ግዙት ብሎ ልጆቹን ይመክራቸዋል። ከዚህ በኋላ መላእክት ምሕረት ያን ሰው ለመቀበል ይመጣሉ፣ ገነትም ያስገቡታል፣ ዋጋውንም ከእኛ ዘንድ ይቀበላል። አብ ወልድ መንፈስ ቅዱስም እንዲህ ብለው ተናገሩ። ሰው 7 ዓመት ሲመላው በጊዜው በማያሰናብተው ገንዘብ ባሪያ ይገዛል። ጌታው በሞተ ጊዜ ለዚያ ሰው በእኛ ዘንድ ምሕረት የለውም። በእሳት አልጋ ይተኛል፣ በታቹም እሳት ይነዳል። እጁን እግሩን በእሳት ሰንሰለት ይታሰራል። ቀድሞ ይገዛው የነበረ ነፃ ያላወጣው ያ ባሪያ ከሞት በኋላ በጌታው ትከሻ ላይ ይቀመጣል። ባሪያውንም የእሳቱ ግለት አያቃጥለውም። ጌታውም ባሪያዬ ሆይ እስኪያመኝ ድረስ በእኔ ላይ አትቀመጥ ይለዋል። ባሪያውም ጌታውም አሁን ቀድሞ የአንተ ባሪያ ነበርኩኝ፣ ዛሬ ግን የአብ የወልድ የመንፈስ ቅዱስ ባሪያ ነኝ፣ ከእኔ ላይ ተነስተህ ሂድ እያለህ ምን ክፉ ነገርን ያናግራል? ከመልካም ሥራ ሁሉ ለጌታዬ የሰራሁላችሁን ምንድነው አትናገሩም? ይሻልሃል፣ ዝም በል። ያንተ ተድላ ደስታ በምድር ላይ ተፈጸመ፣ እኔ ግን ያለውን ተድላ ደስታ አላገኘሁም። ልዑል ስልጣኑን ያፈራርቃል ብሎ ነብይ እንደተናገረ ኖ አንተም ለማዘዝ እግዚአብሔር አፈራረቀን። በሁለተኛም ሀገር ተድላ ደስታ ያገኛል ብሎ ማን ነገረኝ? እግዚአብሔር ለነብይ ተድላ ደስታውን በምድር ጨረሰ፣ ሁለተኛ ተድላ ደስታ አያገኝም ያለውን ያልሰማህምን አለው። ይህን ብሎ ያ ባሪያ ከአንተ ጋር እኩል ላናገሩኝ ክብር ምስጋና ይግባቸው ብሎ አብ ወልድ መንፈስ ቅዱስን አመሰገነ። አብ ወልድ መንፈስ ቅዱስ ተናገሩ። በአሕዛብ መካከል ስማችንን የጻፈውን እኛ ስሙን በመንግሥተ ሰማያት በወርቅ ቀለም እንጽፈዋለን። በምድር ቤተ ክርስቲያን ያነጸውን እኛ ሰማያዊ የክብር ቤት እንሰራለታለን። በሰው ዘንድ ስማችንን የጠራነውን መታሰቢያችንን ያደረገው እኛ ባህረ እሳትን እናሻግረዋለን። ለዚህ ሰው በእሳት መጎናጸፊያ የተጎናጸፈ ትጉሃን መላእክት ይመጡለታል። ስለዚህም ሰው ምስጋናና ያመሰግኑታል። የብርሃን መጋረጃ ይገለጥለታል። ከአንደበቱም የምስጋና አበባን ይቀምሳሉ። ነብይ በሰማይ ደስታ ያደርጋሉ። ሐዋርያትም በአንደበት የሃይማኖትን ጽጌ ተገኝቷል እያሉ ነፍሱን ይቀበሉታል። ያንንም ሰው የክብር ልብስ ያለብሱታል። ጸሐፊውም ይላል ጎስቋላ ነፍሴን ተቀበሏት፣ ሥጋዬንም ከዓለም ርስቱ ሁሉ አንጿት፣ ነፍሴንና ሕሊናዬን በጾም በጸሎት አንቋት፣ በመንግሥተ ሰማያት ዋጋ ስጡኝ፣ ከጥፋትም ሁሉ ጠብቁኝ ለዘላለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን አብ ወልድ መንፈስ ቅዱስ ከፍጥረት ሁሉ ለይተው የሚወዱትን የአበባዎችን ነገር እንጽፋለን። እግዚአብሔር ጽጌያችንን ደመናትን ይወዳል እንጂ ሌላ ግብር አይፈልግም ብሎ ነብይ ኤርምያስም እንደተናገረ ከዕለታት በአንዲት ቀን አብ ወልድ መንፈስ ቅዱስ ሄደው የመላእክት ስፍራ ወደ ሆነች ፈጽማ ወደምታበራ ኢየሩሳሌም ሰማያዊት ግቡ። አብ ወልድ መንፈስ ቅዱስ እንዲህ ብለው ተናገሩ። ሰዎች ሆይ ልብ አድርጋችሁ ስሙ፣ ቃላችንን ለመስማት ጆሮአችንን አዘጋጁ፣ ውዳሴያችንን ለማድመጥ ልቦናችንን ሰብስቡ። ሰነፍ ሕዝቦች ልብ አድርጉ፣ እንደ ሰነፎች መቼ ይራቀቃሉ? ጆሮን የተከለ አይሰማም፣ ዓይንስ የፈጠረ አያይም። አሕዛብን የሚገስጻቸው አይዘልፈንም፣ ለሰዎች ጥበብን የሚያስተምራቸው እግዚአብሔር የጥበበኞች ሐሳብ ከንቱ ነው ሆኖ ያውቃል። ይህ ሕዝብ ሰነፍ ነው ጥበበኛም አይደለም ብሎ ነብይ ሙሴ እንደተናገረ እኛ ዛሬ የእጽዋትን ሥራ እንነግራችኋለን። ጥበበኞች ሆይ ወገብ ልቦናችሁን ታጠቁ። በገነት ካሉ እጽዋት ሁሉ ሮማን ይበልጣል። ሮማን ነጭ በረድ የሚመስል 7 ፍሬ ያፈራል።
ቀይ ግምጃ ጋር የተቀላቀለ ቀይ ይመስላል አለ። መላእክት ሊነኩት የማይቻላቸው ነድ እሳት የሚመስል አለ። ለዓይን የሚያንጸባርቅ ነጭ ፍም የሚመስል አለ። ነጭና ቀይ የተጎረጎረ የሚመስል አለ። ጽምር ወይም ባዘቶ የሚመስል አለ። ከጨረቃ ጋር የሚወጣ ፀሐይን የሚመስል አለ። ሮማን እንደዚህ ያፈራል። ሁሉም የገነት እጽዋት እንደ መላእክት ናቸው። የሮማን ሥራ ግን እንደ ሥላሴ አብ ወልድ መንፈስ ቅዱስ ከገነት እጽ ሁሉ ይወዱታል። ኦሪትን እንደተናገረች ሥላሴ በዛፍ የሚመሰሉ ሆኖ አይደለም። ነገር ግን ሰው እንዲያምን በአንድ ዛፍ 7 ፍሬ ፈጥኖ አወጣ። ፍሬው የበዛ ቁመቱ ምን ያክላል ቢሏቸው የገነት ፍሬ ሁሉ ጋን ያህላል። ከጋንም የሚበልጥ አለ በሏቸው። የገነት ፍሬያት ሁሉ አይበሉም፣ መዓዛቸው ያረካል እንጂ ጣዕሙ ልዩ ልዩ የሆነ ፍሬ ያፈራል። ልዩ ልዩ የሆነ መዓዛው ልብ ይመስጣል። ነቢይ ወይኖች አብበው መዓዛው ሰጡ እንዳለ ዳግመኛም ከምግባራት ታላቁን እንነግራችኋለን። ያለ ፍቅር ትዕግስትን ትሕትናን የፈጸመ ምግባራት አይባሉም። የአርምሞ የጾምና የጸሎት ማጣ ፈጫዎች ፍቅር ነው። ያለ ፍቅር ጾምን ጸሎት ከንቱ ነው። ዳግመኛም ከመጽሐፍት ምሳሌ መስለን እንነግራችኋለን። ቅቤ ያለ ጨው ብቻውን ይጣፍጣልን? ጨውስ ያለ ቅቤ ብቻውን ይጣፍጣልን? ጨውና ቅቤ ሁለቱ ቢዋሃዱ ይጣፍጣሉ። ጾምና ጸሎት፣ ትሕትና፣ ትዕግስት፣ አርምሞና ምጽዋት ማድረግን፣ ቁርባን፣ ሁሉም ምግባራት ያለ ፍቅር በአብ በወልድ በመንፈስ ቅዱስ ስም ዘንድ ዋጋ አያሰጡም። የሥራዎች ሁሉ ጣፋጫዎቹን ፍቅር ነውና በእርሱ ላይ ደግሞ የሚቀቡት ቅቤ ወርዶ ከእግር ይደርሳል። ፍቅርም ከእርሱ ጋር እንደዚህ ቅቤ ነው። ከጾም ከጸሎት ይልቅ ፍቅርን የያዘ ይበልጣል ብሎ ነቢይ ሕዝቅኤል እንደተናገረ አብ ወልድ መንፈስ ቅዱስ አሉ። ከፍቅር ጋር ጾም ጸሎትን የያዘ አበባዎች ወደ አሉበት ሀገር ይገባል። ምድሩም ጽምር ወይም ባዘቶ ይመስላል። እስከ ራስ ድረስ የሚውጥ አለ። ፍቅርን የያዘ ይህን ቦታ ያገኛል። እስከ ደረት ድረስ የሚውጥ አለ። እስከ ወገብ የሚደርስ አለ። እስከ ጭን የሚደርስ አለ። እስከ ጉልበት የሚደርስ አለ። እስከ ተረከዝ የሚደርስ አለ። ይህንን የነገርኳችሁ ጽምር ለምለም ቦታ ነው። እናንተም በጆሮዎቻችሁ ወደ ሰማችሁት የአበባ ሀገር እንድትገቡ በስፍራችሁ አትጥፉ። ወደ አበባ ስፍራ ደግሞ ትገቡ ዘንድ የተዘጋጀላችሁን ሁኑ። ይህንን ካልሁ በኋላ ይችን አበባ በወርቅ አምድ ጻፏት። እኛም ስማችንን በወርቅ ቀለም በእጃችሁ ትጽፉልን ዘንድ እንማልዳችኋለን። በመዓልትም በሌሊትም ጠብቁን። ከኃጢአት ታነጹን ዘንድ በማመን ስማችሁን ተስፋ እናደርጋለን። የሚጣላንንም በሲኦል ጥልቅ አስጥሙት። ሙታን በሚነሱ ጊዜ ጠላታችንን በደብረ ጽዮን ሰማያዊት አታግቡት። ከውድቀትም ታድኑን ዘንድ እጆቻችሁን ዘርጉ። የዘላለምም አሜን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን፣ አሜን። ከዚህ በመቀጠል ተአምር አነባለሁ። በረከታቸውና ረድኤታቸው ከኔ ከናንተ ከሁላችን ሕዝበ ክርስቲያን ጋር ይኑርና አብ ወልድ መንፈስ ቅዱስ ያደረጉት ተአምር ነው። እንደ ገባጦን በሚባል ሀገር አንድ ሰው ነበረ። ሰውየውም ቸርና ጥበበኛ ነበረ። ከዕለታት በአንድ ቀን ወደ ንጉሥ ሄዶ ንጉሡንም የምለምንህን አድርግልኝ አለው። ንጉሡም የምትሻውን ንገረኝ አለው። ያም ጥበበኛ እኔስ የሥላሴን ቤት መስራት እፈልጋለሁ አለው። ንጉሡም ሰምቶ መልካም ነገር ለመንከኝ አለው። ንጉሡም ከፈቀደለት በኋላ ተመልሶ ወደ ቤቱ ሄደ። በማግስቱ መስራት ጀመረ። ምሰሶቹንም ዘመውበት ተጣመውበት። ያን ጊዜ አብ ወልድ መንፈስ ቅዱስ ሆይ እርዱኝ፣ ባሪያችሁን አትናቁኝ። እኔ ቤታችሁን መስራት ስፈልግ ስማችሁ ይመስገን ዘንድ እወዳለሁና ብሎ ጮኸ። ይህንን ሲል መላእክት መጥተው በሁሉም የቤተ ክርስቲያኑ ሥራ አገዙት፣ ረዱት። ሕዝቡ ሁሉ ምሰሶዎቹን ተጣመሙ እንደነበሩና ወደ ቦታቸው እንደተመለሱ ይህን አይተው ፈጽመው ተገረሙ። ስማቸውንም አመሰገኑ፣ ጌትነታቸውን አደነቁ። በረከታቸው ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል የጻድቁን አባታችን የአቡነ አባ ጊዮርጊስ ዘጋስጫን ገድል አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማያት በማይወሰነው የኪሩቤል ጀርባ የማይሸከመው የዓለምን ፍጥረት ሁሉ በልቡ ሐሳብ በፈጠረው የቀኑን ብርሃንም በቃሉ ንባብ በፈጠረው በረቂቅ ደመና ሆድ የውሃውንም ግዙፍ የሚቋጠረው የባሕር አንበሪንም የሚቆርጠው ልዩ ሶስት በሆነ በሥላሴ ስም ኃይሉን ሁሉ መናገር አይቻለንም። ነገር ግን ዕውቀትን ለእርሱ እንተውለት ለዘላለሙ አሜን። ንጹሕና ድንግል የሚሆን እግዚአብሔርን የለበሰ የአባታችን ጊዮርጊስ የአንደበቱን ቅልጥፍና የቃሉን ጣዕም ገድሉንና ትሩፋቱን በመልካም መስማማት እንጽፍ ዘንድ በእግዚአብሔር አጋዥነት እንጀምራለን። በንጹሕ ኃይልና በፍጹም ልብ መስቀሉን ይሸከም ዘንድ ጌታችን ክርስቶስ የመሰለው እርሱ ጌታችን በወንጌል መስቀሉን ያልተሸከመ ያልተከተለኝም የእኔ ደቀ መዝሙር መሆን አይችልም እንዳለ ዳግመኛ በሰማያት ያለ የአባቴን ፍቃድ የሚያደርግ እርሱ እናቴ ወንድሜ እህቴ ነው አለ። በማቴዎስ ወንጌል ምዕራፍ 10 ቁጥር 38። ይቺ መልካም ተስፋ አባታችን ጊዮርጊስን በስጋው ቁስልን ይታገዝ ዘንድ የመስቀሉንም ተግዳሮት ይሸከም ዘንድ አተጋችው። ነፍሱንም ያገኝ ዘንድ ጣላት፣ ይገዛትም ዘንድ ናቃት። በኃላፊው ገንዘብ ወዳጁን ገዛ፣ ይኸውም ምጽዋት ነው። ባለቀ ጊዜ በዘላለም ቤታቸው ይቀበሉት ዘንድ የቤተ ክርስቲያን የአንድነቷ ፍጻሜ እኒህ ናቸው። የኃላፊውን ዓለም ከንቱ ሥራ ከማየት እየሸሸ ለእግዚአብሔር ዘወትር የሚገዛ ሆነ። ብፁዕ ጳውሎስ ከክርስቶስ ጋር ከሞታችሁ በእግዚአብሔር ቀኝ የተቀመጠው በክርስቶስ ምድራዊውን ያይደለ ሰማያዊውን ነገር ፈልጉ ያለውን ቃል አስቦ ሰማያዊውን ሥራ ወደደ። ወዳጆቼ ሆይ ዕረፍቱ ሐምሌ 7 ቀን የሆነ የቅዱስ አፈ በረከት ጊዮርጊስ ዜናውን እንነግራችሁ ዘንድ ሕሊናችሁን ግድ ይለኛል። ነገር ግን የጠላት ዲያብሎስ ውጊያውን ሰልፉን ሁሉ ያሸነፈ የዚህን ኃይል ክብር እንጀምርና እንናገር ዘንድ እፈራለሁ። በሥጋ ከመዋጋት በነፍስ መዋጋት ይከብዳልና የሥጋ ውጊያ ጦርነት ከሥጋውያን ጋር ነው፣ የነፍስ ውጊያ ግን ከመናፍስት ጋር ነውና ኤፌሶን 6:10። አሁን ምስጋናዎቹን ለመናገር የእውቀቴን ጉድለት የልቦናዬን ድካም እኔ ያውቃለሁና ይልቁንም ሐሳቤ ደካማ አንደበቴ ጸያፍ ነው። ነገር ግን በዚህ ኮከብ ብርሃን ልቦናዬን ያብራልኝ፣ ዕውቀት ለጎደለው አንደበቴ ኃይልን ይሰጠው ዘንድ የአባቶቻችን አባት የአባታችን ጊዮርጊስ የበዓሉ ደስታ ለጠራቸው ክርስቶስ ለሚወዱ ምእመናን የሚጣፍጥ ገድሉን ድንቅ ተአምራቱን በትንሹ እንናገር ዘንድ እግዚአብሔር ተስፋ እናደርጋለን። ሐሰት አይደለ እውነትን በእውቀት መሻት እናገር ዘንድ ይሰጠኝ ዘንድ የሚገባውን የምናገረውን አስባለሁ። እርሱ ለጥበብ መሪ ለጠቢባንም ምቀኛቸው ነውና የአምላካችን ክርስቶስ ስዕልና ማደሪያ የሆነ የአባታችን ጊዮርጊስ ሥራውን እናገር ዘንድ አባታችን ጊዮርጊስ የሚያበራ የክብር ኮከብ የኢትዮጵያ ብሩህ ፀሐይ ስሙ የሚጣፍጥ ምግባሩ የቀና ነው። ከአብ ከወልድ ከመንፈስ ቅዱስ ሞገስ ያገኘ እርሱ የሃይማኖት መምህር የቤተ ክርስቲያን መሰረት ነው። ከእርሱም ዘንድ የማሸነፍ ጋሻን ተቀበለ። የቤቱ አገልጋይ ይሆን ዘንድ አብ የመረጠው የመሰዊያው ካህን ይሆን ዘንድ ወልድ የወደደው የሕጉ አስተማሪ ይሆን ዘንድ መንፈስ ቅዱስ ያከበረው ይህ አባታችን ጊዮርጊስ ነው። በዘመናቸው አባቶቻችን እናመሰግናቸው ይለን ዘንድ የስራክ ልጅ ኢያሱን ዛሬ ልንጠራው ይገባናል። እግዚአብሔር ብዙ ክብርን ሰጥቷቸዋልና ክብሩም ከዓለም
መፈጠር አስቀድሞ ነው። እኛም እንደዚህ በእውቀቱ እውነተኛ ካህን የተባለ የቋንቋዎች አባትና የጥበባት ባህሪ አባት ጊዮርጊስ ዛሬ እናመስግነው። በጥበቡም መካሪ ነው። በትንቢቱም በውስጡ ያሉ የቃሉን ጥበብ ይናገራሉ። የቃሉ ጣዕም እንዳማረ መሰንቆ ነው። የንባቡ ምስጋና እንደ ወይን መጠጥ ደስ ያሰኛል። ከተሳሉ አበው አንዱ እርሱ ነው። ያልተረሳችበት ጽድቁ ለዘላለም ከልጆች ጋር ጸንታ በእውነት ትኑር ለዘላለሙ አሜን። ርስቱ በልጆቹ ላይ መልካም ነው። የሚናገሩበት ስሙን ተወው። ሕዝቡም በጥበቡ ተናገሩ። ወንጌላዊ ካህን ጊዮርጊስ ያለመለየት የሥላሴን ሶስትነት ያለመጨመር የመለኮትን አንድነት መናገር ነው። በሰው ባህሪ መለኮትን በወለደች በድንግል ምስጋና ወይም ማህሌት የሚቆምና የሚያመሰግን ጊዮርጊስ ከአላውያን ጋር የሚከራከር ከካህዲያን ራስ በቃሉ ሰይፍ የሚቆርጥ ነው። ጊዮርጊስ እንደ ሙሴ የኦሪት አስተማሪ፣ እንደ ሄኖክ የተሰወረውን የሚያይ፣ እንደ ኤልያስ ለአምላኩ ሕግ የሚቀና፣ እንደ ኢሳይያስ ቃሉን ከፍ ያለ ነው። ጎልያድን የገደለው አዲሱ ዳዊት ይህ ነው። በጎልያድም የተመሰሉ ዲያብሎስና ሰራዊቱ ናቸው። የመንግስተ ሰማያትን መክፈቻዎች የተቀበለ ጴጥሮስ ይህ ነው። ከኢየሩሳሌም እስከ አልዋሪቆን ያስተማረ ልሳነ እፍረት ጳውሎስ ይህ ነው። በዚያም የብርሃን እናት እመቤታችንም አያትም። ከነቢያት የትንቢት ወለላ የጠገበ ከሐዋርያትም የትምህርታቸው ምንጭ የጠጣ ነው። ጊዮርጊስ የእውቀት ባህር የበጎ ህሊና ምንጭ የምክር መገኛ የሚስጥርም ወንዝ ነው። በመለኮት ጨውነት የጣፈጠ በሃይማኖት ቅባት የታተመ ነው። እንደ አሳፍ አመስጋኝ፣ እንደ ዮሴፍ የተሰወረውን የሚያይ፣ እንደ እዝራ ሱቱኤል ልቦናን የጸና፣ እንደ ዳንኤል ፈራጅ ነው። ይህ ብሩህ ፀሐይ በእግዚአብሔር ሰማይ በጠፈር የሚያበራ ነው። ይህች ቅድስት ቤተ ክርስቲያን ናት። በብርሃን ቀን እንደምሉ ጨረቃ በደመና ውስጥ እንደሚያበራ ኮከብ እንዲሁ ቤተ ክርስቲያን በትምህርቱ ብርሃን አስጌጣት። መዓዛውን ፍሬው ልዩ ልዩ የሚሆን የገነት ተክል ነው። በጽዮን የሽቱ መያዣ የሚጠብቅ ርሄ የተባለ ሽቱ ነው። ክብር መድረክ ላይ የቆመ ንጹሕ የወርቅ አምድ ነው። የመልኩ ደም ግባት የሚያስደንቅ ህብሩም ድንቅ የሚሆን የህንድ ድንጋይ ነው። ሰምፔር የተባሉ እንቁ ላይ የተሰራ የእንቁ ድንጋይ ነው። በጠራ ወርቅ የተጠጋ አብን እብነ ጳዚዮን ነው። በትምህርቱ ብርሃንነት የኢትዮጵያን ምድር ያስጌጣት ከጳሮሄም የተገኘ ሶፎርና ሶም የተባሉ እንቁ ነው። በሙሽራዋ አንገት ላይ እንዳለ ዝርግፍ ወርቅና በሙሽራው ራስ ላይ እንዳለ የእንቁ አክሊል ቤተ ክርስቲያንን በቃሉ ብርሃንነት እስከመካት አስመካት። በነገስታቱ ራስ ላይ እንዳለ እንደ ወርቅ አክሊልና በገዦች ጣት ላይ እንዳለ የብር ቀለበት ነው። ለቤተ ክርስቲያን የድርሳኑን መጽሐፍ ሰጣት። በሙሴ የሕግ መጽሐፍትና በነቢያት ትንቢት አጣፈጣት። በሐዋርያት የትምህርታቸውን ትእዛዝና በድንግል ምስጋና መሐሌት አጸና። የትጉሃን የታላቅነት ዜና በአሸናፊዎች ሰማዕታትና በገዳማውያን መነኮሳት ገድል አስደሰታት። ጊዮርጊስ በሰርግ ቤት እንዳለ የምስጋና መሰንቆ በበዓል ጊዜ እንደሚሰማ መለከትና በገናም ነው። በአፈ እስትንፋስ በደብረ እግዚአብሔር የሚሰማ የሀገር ደስታም ነው። ጊዮርጊስ በልቦና እርሻ ላይ ሕግን የሚዘራ ጥበበኛ ገበሬ ነው። የቃሉን ፍሬ ስለ አንዱ ፈንታ 30፣ 60፣ 100 እጥፍ አፈራለት። አሁን እግዚአብሔር ያመሰግነው ምን እናመስግነው? ጸሎትና በረከቱ የሃይማኖቱ ኃይል በልቡ አደራ ያለች የአምላኩ ፍቅር ወላፈን በጸሎቱ ስለታመንን በእኛ ላይ ትኑር ለዘላለሙ አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን። የጻድቁ አባታችን የአባ ጊዮርጊስ ዘጋስጫ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት
ከዚህ በመቀጠል ደግሞ ለበረከት የጻድቁ አባታችን አባ ጊዮርጊስ ዘጋስጫ ተአምር አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ፣ አሜን። መጽሐፍትን የሚያውቅ ጸጋንን ሀብት የተመላ ቅዱስ አባታችን ጊዮርጊስ ያደረገው ተአምር ነው። ልመናው በረከቱ ከኔና ከናንተ ይህን ድምጽ ከምንሰማ ማህበረ የቅዱሳን ዝክር ቤተሰብ ጸንቶ ለዘላለሙ ይሁን፣ አሜን። ያላሰተ ከዕለታት በአንዳቸው እንዳስለመደው ለስም አጠራሯ ስግደት ይሁንና ከመቤታችን ስዕል ፊት ሲጸልይ በፍቅሯ ጣም ህሊናው ተመሰጠ። ወደ እርሷም ሩጦ አቀፋትና በሃይማኖት የስዕለቱን ጡት ጠባ። ከጡቷም ጣም ድንቅ ልዩ የሆነ ወተት መነጨለት። አጠገበችው፣ አረካችው። በወተት ቅቤም ፊቱን አበራችለት። ያን ጊዜ በመንፈስ ቅዱስ ደስ አለው። ለምስጋኗ ክብር የሚገባ ኖሃተ ብርሃን የተባለ መጽሐፍንም ደረሰላት። ይህች መጽሐፍ የመጀመሪያ ድርሰቱ ናት። ጸሎትና በረከቱ ከኔ ከናንተ ከሁላችን ህዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር፣ አሜን። የጻድቁ አባታችን አባ ጊዮርጊስ ዘጋስጫ በረከት ረድኤት በሁላችን ላይ ይደር፣ አሜን። ስናነብ የጎደሎን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የጻድቁ አባታችን የአባ ጊዮርጊስ ዘጋስጫ በረከታቸው ይደርብን። በዚህ አጋጣሚ የጻድቁ በረከት እንግዲህ ይደርብን ብያለሁ። በአርጋኖን የደረሱ አባት ናቸውና የድንግል ማርያም ፍቅር በጣም ይበዛላቸው ናቸው። በረከታቸው በሁላችን ላይ ይደር። በሚቀጥሉት ጊዜያት ደግሞ እግዚአብሔር ቢረዳ ድንግል ማርያም ብትፈቅድልን ደግሞ አርጋኖን ሙሉን እያዘጋጀው ነው። እናንተም በጸሎታችሁ አስቡኝ። ይህን ፕሮግራም የምትከታተሉ ሁላችሁም ሼር፣ ላይክ በማድረግ ለመና እንድታደርሱ በስላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወራ ህዳር 7 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 7 በዚህ ቀን የእስክንድሪያ አገር የሆነ ቅዱስ ጊዮርጊስ በሰማዕትነት አረፈ። የዚህ ቅዱስ አባት በእስክንድሪያ አገር በንግድ ስራ የሚኖር ነው። ልጅም አልነበረውም። የልዳዊ ቅዱስ ጊዮርጊስ ቤተክርስቲያን የከበረችበት የበዓሏ መታሰቢያ ህዳር 7 በደረሰ ጊዜ ልጁን ይሰጠው ዘንድ ወደ እግዚአብሔርም እንዲማልዱለት ቅዱስ ጊዮርጊስን ለመነው። ጌታችንም ልመናውን ተቀብሎ ይህን ልጅ ሰጠው። ስሙንም በታላቁ ሰማዕት ስም ጊዮርጊስ ብሎ ስም አወጣለት። የዚህ ልጅ እናቱ ለእስክንድሪያ አስተዳዳሪ ለአርማኒዮስ እህቱ ናት። ከዚህም በኋላ እናትና አባቱ አረፉ። እርሱም ከእናቱ ወንድምም ዘንድ ተቀመጠ። 25 ዓመትም በሆነው ጊዜ በጎ ሥራ የሚሰራ ሆነ። ድሆችና እጅግ ይረዳቸው ይወዳቸው ነበረ። የሚራራና የሚመጸውት ሆነ። ወደ ቤተ ክርስቲያን መገስገስንም ይወዳል። ለመኮንን አርማኒዮስም አንዲት ብቻዋን ሴት ልጅ አለችው። ቦታዎችንም በመጎብኘት ደስ ይላት ዘንድ ከባልንጀሮቹ ጋር በወጣች ጊዜ ደብረ ቁስቋም ስትደርስ ጣዕም ባለው ድምፅ በመዘመር ሲያመሰግኑ የተሰበሰቡ መነኮሳትን አገኘቻቸው። ምስጋናቸውን መዝሙራቸውን ወደ ልቧ ገብቶ ተቀረጸ። የአባቷ እህት ልጅ የሆነ ጊዮርጊስንም መነኮሳቱ ስለሚዘምሩት ያስረዳት ዘንድ ጠየቀችው። እርሱም ወደማይጠፋ እረፍትና ተድላ እንደሚያደርሳቸው ትርጓሜውንና ጥቅሙን ሊያስረዳትና
ሊያስገነዝባት ጀመረ። ወደ አባቷም አርማኒዮስ በተመለሰች ጊዜ በፊቱ ቁማ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነች። አባቷም ሊሸነግላት ጀመረ። ልጄ ሆይ ይህን አታደርጊ አላት። ነገሩን ባልተቀበለች ጊዜ ራሷን በሰይፍ አስቆረጠ። መንግስተ ሰማያትንም የሰማዕትነትን አክሊል ተቀበለች። ከዚህም በኋላ ልጅህን ያሳታት የእህትህ ልጅ ጊዮርጊስ ነው ብለው ለመኮንን ነገሩት። እርሱም ሰምቶ ቅዱስ ጊዮርጊስን ይዞ ጽኑ ስቃይን አሰቃየው። ጭካኔውንም አይቶ ወደ ሀገር እንጽና ሰደደው። በዚያም ጽኑ ስቃይን አሰቃይተው ቅድስት ራሱን በሰይፍ ቆረጡ። የሰማዕትነትን አክሊልም ተቀበለ። በዚያም ሳሙኤል የሚባል ዲያቆን ነበረ። የቅዱስ ጊዮርጊስን ስጋ አንስቶ ወደ ሀገር መንፍ ወሰደው። የአርማኒዮስንም ሚስት ባወቀች ጊዜ መልእክተኞችን ልካ አስመጣቸው። ከልጇም ጋራ በአንድነት በእስክንድርያ ሀገር አደረገችው። ለእግዚአብሔር ምስጋና ይሁን። እኛንም በሊህ ሰማዕት ጸሎት ይማረን። በረከታቸው በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ደግሞ ከግብጽ አገር ከፍዩም መንደር አባ ናህርዎ በሰማዕትነት አረፈ። ይህም ቅዱስ እግዚአብሔር እጅግ የሚፈራ ነው። በእስክንድርያ አገር የሚሰቃይ የሰማዕትነትን ዜና በሰማ ጊዜ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ስለ ስሙ ሊሞት ወደደ። በራእይም ወደ አንጾኪያ አገር ሄደ። በዚያ ትሞት ዘንድ አለህ አለው። ወደዚያ መድረስ እንዴት ይቻለኛል በማለት የሚያስበውን ሊሳፈርም መርከብን ፈለገ። በዚያን ጊዜ እግዚአብሔር መልአኩን ሚካኤልን ላከለት። በክንፎቹም ተሸክሞ ወደ አንጾኪያ አገር አደረሰው። በዲዮቅልጥያኖስ ፊትም በእግዚአብሔር ታመነ። በንጉሱም ስሙንም አገሩንም ጠየቀው። እርሱም ከግብጽ አገር እንደሆነ አስረዳው። ንጉሱም ቃሉን ሰምቶ ለጣዖታት ቢሰዋለት ብዙ ገንዘብና የግምጃቤ ልብሱን ሊሰጠው ማለለት። እርሱ ግን ቃሉን አልሰማም። ንጉሱም እኔ ታላቅ ስቃይን አሰቃያለሁ የሚል ቃልን ደግሞ ተናገረው። ከስቃዩም የተነሳ አልፈራም፣ ትእዛዙንም አልሰማም። ከዚህም በኋላ ቅዱስ ናህርውን በብዙ አይነት ስቃይ እንዲያሰቃዩት ንጉሱ አዘዘ። አንድ ጊዜ ለአንበሶች ጣሉት፣ አልነኩትም። አንድ ጊዜ ከእሳት ጨመሩት፣ አልተቃጠለም። ሌላ ጊዜም በወጨት ቀቀሉት። ከማሰቃየትም በሰለቸ ጊዜ ራሱን በሰይፍ ይቆርጡት ዘንድ ንጉሱ አዘዘ። ይህ አባ ናህርዎም በግብጽ አገር በሰማዕትነት ስለሞቱ ስለ አንጾኪያ ሰማዕታት ፈንታ በአንጾኪያ ሀገር በሰማዕትነት አረፈ። ለእግዚአብሔር ምስጋና ይሁን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ከገምኑዲ አውራጃ የሀገረ ተምየ ኤጲስቆጶስ የአባ ሚናስ የእረፍቱ መታሰቢያ ነው። የዚህ ቅዱስ ወላጆች ደጎች እግዚአብሔርን የሚፈሩ ዜናቸው በቅዱሳን አባቶች ዘንድ እስከ ተሰማ ድረስ በጾማቸው በጸሎታቸው በገድል በመጸመዳቸው የመነኮሳትን ሥራ የሚሰሩ ናቸው። እነሱም ያለ ፈቃዱ ልጃቸውን ሚስትን አጋቡት። ሙሽራይቱ ወዳለችበት የጫጉላ ቤት ገባ። ደናግሎቻቸውንም ሳያጠፉ ስጋቸውን በንጽህና ይጠብቁ ዘንድ ከነርሱ ጋር ተስማሙ። ሁለቱም በበጎ ተጋድሎ እየተጋደሉ በአንድነት ኖሩ። ከዚህ በኋላ ቅዱስ ሚናስ የምንኩስናን ልብስ ሊለብስ ወዶ ሚስቱን እንዲህ አላት፣ በዓለም እያለን የምንኩስናን ሥራ ልንሰራ ለእኛ አግባብ አይደለም። እነርሱ ከልብሳቸው ውስጥ ማቅ በመልበስ በእግዚአብሔር መንፈስ የተደረሱ መጽሐፍትንም ደግሞ በማንበብና ለጸሎት በመትጋት ሌሊቱን ሁሉ ይቆሙ ነበርና ከዚህም በኋላ ሰላምታ ሰጥታ ሸኘችው፣ አሰናበተችው። እርሱም ወደ አባ አንጦኒዮስ ገዳም ሄዶ ከወላጆቹ ሊርቅ ወዷልና እነርሱም ወደ ሚስቱ ይመልሱት ዘንድ በንጉሥ ትእዛዝ በቦታ ሁሉ እየፈለጉት ነበርና እግዚአብሔር ሰውሮታልና ከቶ አላገኙትም። በዚያችም ገዳም በገድል ተጠምዶ ብዙ ጊዜ ኖረ። በእስክንድርያ ሊቀ ጳጳስ የሆነ አባ ሚካኤል ከእርሱ ጋር በምንኩስና ነበረ። ከዚህም በኋላ ሁለቱ ብርሃን ከዋክብት አባ አብርሃምና አባ ገአርጊ በነበሩበት ወራት በነበረበት ወጥቶ ወደ አስቄጠስ ገዳም ሄደ።
ይህ ቅዱስ አባ ሚናስ ተወዳጅ ልጅህን ሆናቸው። ከእርሳቸውም ዘንድ በባታቸው የሚኖርና የሚያገለግላቸው ሆነ። የምንኩስናውን ሥራ ጨመረ። ከእሳቸውም ትምህርታቸውን ተጋድሏቸውን በመማር ብዙዎች በተጋድሎና በአምልኮቱ ከፍ ከፍ አለ። አብርሃምና አባ ገአርጊ ሌሎች አባቶች ከእርሱ ተጋድሎ የተነሳ ያደንቁ ነበረ። ሰይጣን ግን በእርሱ ቀንቶ በታላቅ አመታት እግሮቹን መታው። 2 ወር በምድር ላይ ወድቆ ኖረ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ያለ ጥፋት በጤናም አስነሳው። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ኤጲስቆጶስ ይሆን ዘንድ መርጦ ጠራው። የሊቀ ጳጳሳቱን መልእክተኛ ወደ እርሱ መጡ። ከመነኮሳት የሚለይ በመሆን ታላቅ ሐዘንን አዘነ። ቅዱሳን አባቶችንም ይህ ሥራ ከእግዚአብሔር ነው አትዘናሉት። እርሱም ለእግዚአብሔር ትእዛዝ ራሱን ዝቅ አድርጎ ከሊቀ ጳጳሱ መልእክተኞች ጋር አብሮ ሄደ። ሊቀ ጳጳሳቱም ተምኝ በሚባል አገር ኤጲስቆጶስነትን ሾመው። ሀብት ፈውስንም ተሰጥቶት በሽተኞችን የሚፈውሳቸው ሆነ። በሽታ ያለባቸውን ሁሉ ወደ እርሱ ይመጣሉ። እርሱም ክብር ይግባውና ወደ እግዚአብሔር በመጸለይ ይፈውሳቸዋል። ሁለተኛም የተሰወረውን የማወቅ ሀብት ጸጋ እግዚአብሔር ሰጠው። በሰው ልቦና የታሰበውን የሚያውቅ ሆነ። ኤጲስቆጶሳትም ሁሉ ከየሀገሮቻቸው በመምጣት ራሳቸውን ዝቅ አድርገው የሚታዘዙለትና ትምህርቱን የሚቀበሉ ሆኑ። ሕዝቡ ሁሉ ትምህርቱን ይሰሙ ዘንድ ይመጡ ነበረ። እርሱም ለ4 ሊቃነ ጳጳሳት አባት ሆነ። በሚሾሙ ጊዜ እጁን በላያቸው ጭኗልና። እሊህም በእስክንድርያ አገር ሊቃነ ጳጳሳት የሆኑ እለእስክንድሮስ፣ ኦዝሞስ፣ ቴዎድሮስ፣ ሚካኤል ናቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከዚህ ከኃላፊው ዓለም ሊለየው በፈቀደ ጊዜ የሚለይበት ቀን በመንፈስ ቅዱስ አውቆ በሀገሩ ስብከቱ ያሉትን ሕዝቡን ሁሉ ልኮ አስመጣቸው። በቀናች ሃይማኖት እንዲጸኑ የከበረ የወንጌልን ትእዛዝ እንዲጠብቁ አዘዛቸው። ከዚህ በኋላ ለእውነተኛ ጠባቂያቸው ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ሰጣቸውና ከዚህ ከኃላፊው ዓለም ተለይቶ ወደ ወደደው ክርስቶስ ሄደ። ሕዝቡም አለቀሱለት። ቸር ጠባቂያቸው ከእርሳቸው በመለየቱ እጅግ አዘኑ። እንደሚገባውም ገንዘው እርሱ ራሱ በአዘዛቸው ቦታም አኖሩት። ለእግዚአብሔር ምስጋና ይሁን። ይህንን አባት በረከቱ ጸሎቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚህ ቀን የልዳ ሀገር የሆነ የሰማዕት አለቃ የታላቁ መስተጋድል የቅዱስ ጊዮርጊስ ቤተክርስቲያን የከበረችበት ነው። ዳግመኛም ጌታችን በውስጧ ላደረገው ድንቅ ተአምር መታሰቢያ ነው። ይህም እንዲህ ነው። በውስጧ ድንቅ ተአምራት እንደሚሰሩ ከሃዲ ዲዮቅልጥያኖስ በሰማ ጊዜ ሊያፈርሳት አሰበ። ስሙ አውህዮስ የሚባለውን መኮንን ከብዙ ሰራዊት ጋር ላከው። ያም መኮንን በደረሰ ጊዜ የቅዱስ ጊዮርጊስ ስዕል ወዳለበት አዳራሽ በትዕቢት ሆኖ ገባ። በስዕሉም ፊት በብርጭቆ መቅረዝ መብራት ነበረ። በቤተ ክርስቲያኒቱ በቅዱስ ጊዮርጊስ ላይ እየዘበተ በእጁ የያዘው በትር የመብራቱን መቅረዝ መትቶ ሰበረው። የመቅረዙም ስባሪ ወደ ከሃዲው ራስ ደርሶ መታው። ራሱንም ታመመ። ፍርሃትን እንቅጥቅጥ መጣበት። ወድቆ ተዘረረ። ባልንጀሮቹም ሀገሩም ያሉት ሊወስዱት ተሸከሙት። በክፉ አሟሟት ተጎሳቅሎ ሞተ። ወስደው ከባሕር ጣሉት። ወገኖቹ ወደ ሀገራቸው አፍረው ተመለሱ። ከሃዲ ዲዮቅልጥያኖስን ይህም በሰማ ጊዜ እጅግ ተቆጣ። በልዳ ሀገር ያለች የቅድስት ጊዮርጊስን ቤተክርስቲያን ያፈርሳት ዘንድ ራስ ተነስቶ ሄደ። በዚያን ጊዜ ከእግዚአብሔር የታዘዘ መልአክ መታው። 7 ዓመት ያህልም ዓይኖቹ ታውረው አእምሮም አጥቶ ቁራሽ እንጀራም እየለመነ ኑሮ ሞተ። ክብር ይግባውና ጌታችን የቤተ መንግስቱን ሰዎች አስነሳበት። እርሱም አስወግደው ጻድቅ ሰው ቁስጥንጢኖስን በእግዚአብሔር ፍቃድ አነገሱት። እርሱም በአዋጅ ጣዖታትን ቤቶች ዘግቶ አብያተ ክርስቲያንን ከፈተ። ለክርስቲያኖች ወገኖች ሁሉ ዓለም ተድላ ደስታ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ጊዮርጊስ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ቅዱሳን ዘኖቢስና እናቱ ዘኖቢያ
በሰማዕትነት አረፉ። እሊህም ቅዱሳን ተቢስ ከምትባል አገር ከታላቆቹ ናቸው። እነርሱ ክርስቲያን እንደሆኑ በንጉሥ ዘንድ ወነጀሏቸው። ንጉሡም ወደ እርሱ እንዲያቀርቧቸው አዘዘና ሊቀርቡ እንዲህ አሏቸው፣ የምትጠብቁት ከምንድን ነው? አገራችሁስ ወዴት ነው? እነርሱስ እንዲህ ብለው መለሱለት፣ እኛ ጣዖታትን ከማምለክ እንጠበቃለን። እምነታችንም በክርስቶስ ነው። ሀገራችንም ተበይስ ይባላል። መኮንኑም ለአማልክት ሰው አላቸው። ቅዱሳንም እኛ ለኢየሱስ ክርስቶስ እንሰዋለን እንጂ ለጣዖታት አንሰዋም አሉት። መኮንኑም ተቆጣ። የልብሳቸውንም ገፈው በራሳቸው ጠጉር ሰቅለው ይደበድቧቸው ዘንድ አዘዘ። ወደ እግዚአብሔር ጸለዩ። በዚያን ጊዜ ማሰሪያቸውን ተፈታ። የብርሃንን ልብስ ለብሰው ሕዝቡ አዩአቸው። መኮንኑም መንበሩን ተሸክመው በኋላቸው ሲከተል ነበረ። ሕዝቡም ይህ ባዩ ጊዜ እንዲህ እያሉ ጮኹ፣ አመሰገኑ። ልዩ ጽኑ ምስጉን አሸናፊ እግዚአብሔር የጌትነት ክብር በሰማይና በምድር የመላ የክርስቲያን አምላክ ኢየሱስ ክርስቶስ ኃይልህ ታላቅ ነው። ከዚህ በኋላ መኮንኑም ተቆጣ። እርስ በርሳቸው እንዲተያዩ አድርገው በሁለት መስቀሎች እንዲሰቅሏቸው አዘዘ። ያን ጊዜም ደመና መጥቶ ጋረዳቸው። በማግስቱም የእግዚአብሔርን ቃል ሲያስተምሩ መኮንኑም አገኛቸው። ሕዝቡም አይተው እኛ በክርስቲያኖች አምላክ እናምናለን፣ እርሱ ታላቅ ነውና እያሉ በአንድ ቃልም ጮኹ። ሁለተኛም እንዲህ ብለው አዘዙ፣ ሁለት ወንበሮች እንዲሰሩ በውስጣቸው ብረቶችን እንዲተክሉ እሊህንም ቅዱሳን በላዩ አስተኝተው ከእሳት ምድጃ ውስጥ እንዲጨምሯቸው አዘዘ። ጌታችን ኢየሱስም አዳናቸው። በእነዚያም ወንበሮች ላይ ተቀምጠው ሕዝቡንም ሲያስተምሯቸው መኮንኑም ባየ ጊዜ ቁጣን ቁመቱና ጎኑ 21 ክንድ የሆነ ጉድጓድን ቆፍረው እሳትን እንዲያነዱበትና በውስጡ እንዲጨምሯቸው አዘዘ። ወደ እግዚአብሔር በጸለዩ ጊዜ ያ እሳት ጠፋ፣ ጉድጓዱም እንደተሸለመ ቤት ሆነች። መኮንኑም የውሽባ ቤት ጠባቂውን ጠርቶ እሳትን እንዲያነድ አዘዘው። ቅዱሳኑም በውስጡ እንዲጨምሯቸው ወደ እግዚአብሔር በጸለዩ ጊዜ የውሽባ ቤት ውሃ ሆነ። መኮንኑም ውሃ የተሞላበትን ጋን ተሸክሞ ነበር። ይህንን ድንቅ ሥራ ሕዝቡ ባዩ ጊዜ እግዚአብሔርን ቅዱሳኑን ላይ በሚሰራው ሥራ የተደነቀ ነው እያሉ እግዚአብሔርን አመሰገኑ። መኮንኑም ምን እንደሚያደርጋቸው በተቸገረ ጊዜ እንዲገድሏቸው እስከ ነገ ድረስ በድናቸውን ጠብቀው በእሳት እንዲያቃጥሏቸው በነፋስ ውስጥ እንዲበትኗቸው አዘዘ። በገደሏቸው ጊዜ ነጎድጓድ፣ መብረቅ፣ ንጹስታ ዝናብ ሆነ። በዚያ ንጹስታም ብዙዎች 54 ያህል ሰዎች ሞቱ። በሌሊት ምእመናን መጥተው በስውር ስጋቸውን ወስደው ቀበሯቸው። በመንግስቱ መኮንን በድናቸውም በፈለገ ጊዜ የሆነው ሁሉ ተአምራት ነገሩት። ያ መኮንን አደነቀ። በጌታችንም አምኖ ክርስቲያን ሆነ። ለእግዚአብሔር ምስጋና ይሁን። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ቀን ቅዱሳን ሐዲስ መርቆሬዎስና ወንድሙ ዮሐንስ በሰማዕትነት አረፉ። እሊህም ቅዱሳን እግዚአብሔርን ለሚፈሩና ለሚያመልኩ ለክርስቲያን ሰዎች ልጆች ናቸው። የታላቁም ስሙ መናሂ ነበር። የምንኩስና ልብስ በለበሰ ጊዜ መርቆሬዎስ ብለው ሰየሙት። የታናሹንም ስሙ አቡፍርዥ ነበረ። እርሱንም በመንኮስ ጊዜ ዮሐንስ ብለው ሰየሙት። ባደጉም ጊዜ ወደ ሊቀ ሰራዊት ቅዱስ ቴዎድሮስ ገዳም ሄዱ። በዚያም እግዚአብሔርን የሚያገለግሉ አረጋዊ ጻድቅ ሰው የሚታዘዙ ሆነው ኖሩ። ለገዳም የሚያሻውን ሥራ መነኮሳቱን በማገልገል የክረምትንም ቅዝቃዜና የበጋ ቃጠሎ ታግሰው የምድሩን ፍሬዎችን የሚሰበስቡና ወደዚያች ገዳም የሚያመጡ ሆኑ። ለራሳቸው ግን በዓለም ውስጥ ምንም ጥሪትን አላደረጉም። ዳግመኛም በዓለም ውስጥ ጣዕም ካላቸው ከመብል ከመጠጥ ከእንቅልፍ የራቁ ናቸው። በየዕለትና በየ3 ቀን ይጾማሉ። ዳግመኛም በቅብጢና በአረብ ቋንቋ ጽሕፈት ተማሩ። የምንኩስናን ሕግን ሥርዓት ደግሞ ፈጸሙ። በአንዲት ቀን በአንድነት እያሉ ከእግዚአብሔር የታዘዘ መልአክ ወደ እነርሱም መጥቶ እነርሱ ወደ ምንኩስና አደባባይ እንደሚደርሱ ነገራቸው።
ያን ጊዜ ደስ አላቸው። በመንፈስ ቅዱስ በረከት ተነስተው በችኮላ ተጎዘው ወደ ሀገራቸው ደረሱ። የሀገራቸውም ሰዎች በአገሩ ገዢ አንድ እንደወነጀሏቸው እነሱም ለብህንሳው ገዢ አሳልፈው ሰጣቸው። እነርሱም በውኑ እናንተ ጣዖትን የምታመልኩ ናችሁን ብለው ጠየቋቸው። ቅዱሳን ግን ይህ በሆነ በእኛ የሚነገር አይደለም፣ እኛ በግልጥ ክርስቲያን የሆንን የረከሱ ጣዖታትን የማናመልክ ነን፣ እውነተኛውን አምላክ ጌታችን ኢየሱስ ክርስቶስን እናመልከዋለን እንጂ አሉት። መኮንኑም ይህን በሰማ ጊዜ ቁጣን ተመላ። በአንገታቸውም ሰንሰለትን አስገብተው ከከተማው ሁሉ አዙረው ከዚያ በኋላ በወህኒ ቤት እንዲያስሯቸው አዘዘ። በዚያም ጊዜ የእግዚአብሔር መልአክ ብዙ ጊዜ የሚጎበኛቸው ሆነ። ከ5 ወር በኋላ መኮንኑም ከእስር ቤት አውጥቶ በፊቱ አቆማቸውና ሃይማኖታችሁን ተዋላቸው። አይሆንም ባሉት ጊዜ ስጋችሁን በእሳት አቃጥላለሁ ብሎ አስፈራራቸው። እነርሱ ግን ምንም አልፈሩትም። የልባቸውን ጥንክርና አይቶ ወደ ወህኒ ቤትም መለሳቸው። ከብዙ ወራት በኋላ ሌላ መኮንን መጣ። እርሱም ሊያድናቸው ሊተዋቸው ወደደ። የአገር ሰዎች ግን ተቃውመውት እሊህን ካላደረጋችሁ በንጉሥ ዘንድ እንከሳለን አሉት። ያን ጊዜ ሊያስፈራራቸው እሳትን ያነዱ ዘንድ አዘዘ። እነርሱ ግን ወደ እሳቱ ለመግባት ተደፋፈሩ። ዳግመኛም ራርቶላቸው ወደ ወህኒ ቤት መለሳቸው። ሁለተኛም መጥተው በተሳሉ ሰይፎች ያስፈራሯቸው ዘንድ አዘዘ። የሊህም ቅዱሳን ልብ ግን አልደከመም፣ ቃላቸውም አልተለወጠም። ከዚህ በኋላ ሕዝቡን ከመፍራት የተነሳ ራሶቻቸውን በሰይፍ ይቆርጡ ዘንድ አዘዘ። በመጀመሪያ የዮሐንስን ራስ ቆረጡ። ያን ጊዜ ራሱ ከስጋው ላይ ዘለለ። ከእርሷም እንደ ደስታ ቃል ያለ የሰሙ ሁሉ እስኪያደንቁ ድረስ ታላቅ ድምፅ ወጣ። ዳግመኛም የቅዱስ መርቆሬዎስን ራስ ቆረጡት። ስጋቸውንም ከእሳት ውስጥ ጨመሩ። በዚያን ጊዜ እሳቱ ጠፋ፣ ስጋቸውንም ልብሳቸውን አልነካም። መኮንኑም ባየ ጊዜ ክርስቲያኖች እንዳይሰርቋቸው ጠብቁ ብሎ አዘዘ። በማግስቱም የአዘቅት ውሃ ባገኘ ጊዜ ከውስጧ ጨመሯቸው። ከዚህም በኋላ ከእርሳቸው ብዙ ታምር ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን። ሁላችንም በያለንበት ይጠብቀን። የእግዚአብሔር ፍቅር ይበዛልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ተንሥት አላ ድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብርክት ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳለ ጽልያ ሀብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ሰላም እግዚአብሔር ይብዛላችሁ። እንግዲህ አነሳስቶ ያስጀመረን አስጀምሮ ላስፈጸመ ለልዑል እግዚአብሔር ክብር ምስጋና ይድረሰው። ይህንን ምስል ድምጽ የምትሰሙ ሁላችሁም ለበረከት እንግዲህ የእግዚአብሔር ቃል እንዳትከለክሉ ለሁሉም ዓለማት እንግዲህ ሼር እንድታደርጉ በስላሴ ስም እንጠይቃችኋለን። እንደጀመርነው እንግዲህ ለመፈጸም የቤተ ክርስቲያኑን ነገር አደራ ለሁላችሁም ትቻለው። ክብረ በዓል የምናስቀድስበት የምንቀድስበት የለንም። እንኳን የስላሴ መንበር ይቅርና ያንድ ግለሰብ እቃ ማኖሪያ ይሆናል። ግን የቸገረው ሰው ምንም ማድረግ ስለማይችል በዚህ ነው የስላሴ መንበር ታቦት የምናስቀምጥበት። ይሄ ነው በሙሉ አይጥ ነው ያለበት። ሀፈር ስለተሰራ ከእንጨት ስለተሰራ አይጥ በሙሉ አለ። የመጨረሻ ነው ቅዱሳቶችን በሙሉ እየበላብናል። ለስላሴ መንበር አጥተው ባልሆነ እንጨት ላይ ባልጋ ላይ መቀመጥ ማለት ይሄ እጅግ አሳዝናል። ወዶ ይሄን ነው ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ።
እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ